ወይኔ ፊትሽ ከንፈርሽ ሌላ ነው። ዳይት አድርጌ ስፖርት ስል ሰላጣ ላብዛ። ሰላጣ ዝም ብለሽ አታግበስ ዝም ብለሽ አታስገ ጀርባሽን ካመመሽ ትራስ ጣል ታደርጊና ከወንበሽ ጋር ማች የሚያደርግ ሙሉ በግ ላቅርብ። ሙሉ በግ አለብና ከና ኮፈኔው ነው ምንድን ነው ሾከኔው መዛን እንደዚህ በወርጫ ሚሆሽ አረ መጨነቀኝ ሊያ ናያው ልክ ወይኔ በየኑሳ እግዚአብሔር ነፍሴ ሊወጣ ነው ወይ ስማ። እንዴት ነው ግን ኤልሽ ስትደነቂ ደስ አለሽ? አንቺ ግን ስትደነቂ ሚ አረኔ ብዙ በጣም ነው ግን የምትገርሚው። አድናቆት ሲሰጥሽ ግን ምንድን ነው ቁጭት አበዛሽ። ቁሚ እንጂ ነገ እንገናኝና ዩቲዩብን ትከፍችልኛለሽ። እኔ ማለት በቃ ነገ በዛ ለኔ ለስንቱ ከፍተሻል። ስራ እድል ሰጥተናል። ኤልሹ ግን በጣም ነው ያማረብሽ። በስመ አብ እንዴት እንዳማረብሽ ተቀየር ቻፕስቲክ እየተቀባል ፈሳስ ጠብጠብ እያደረግሽው ወይኔ ሊያየ እያረጠብሽ ወተሽ ማለት ነው። ወተሽ ጊቢ ኤልሹ ጊፍት መስጫ አይሰራም እኮ አይኖ ሳሲላት ጀግኒት ወይኔ ወዳት አለው፣ ቤታንም ወዳት አለው፣ ኪዱንም ወዳት አለው፣ ዲቦንም ወዳት አለው። ሁሉም ጓደኞቼ ናቸው ሳይሆን አውቃቸዋለሁ በሚዲያ በሚዲያ ልክ እንደናንተ እንተዋወቃለን። ባንሰዳደብ ጥሩ ነው። ኤልሹን ብትሆኚ ቤታ የነገረችሽን ነገሮች ወይም ያወራችልሽን ነገሮች ወተሽ ማውራት አልነበረብሽም። ቤታም እንደዛው። ቤታ ባይዘዌ እንትን ናት፣ ልጅ ነገር ናት፣ የዋ ነገር ናት። ዝም ብላችሁ ስትዋት የሆነ ነገር ከተሰማት ግንፍል ነው የምትለው። አታልፋችሁ ነገሮች። ቤታ ባህሪዋን ጓደኛ አሁን እኔ ቤታ ቤስት ጓደኛ አይደለችም፣ ግን ቤታን አውቃታለሁ። በማውቃት ደረጃ አውቃታለሁ። ገብቷችኋል አይደለ? ወታም ግፍል ትላለች፣ ትናገራለች። በውጭ ብቻ አይደለም በውስጥም እኮ ትገነፍለች። ይሄ ባህሪዋ ነው የጓደኛ። ቤታ ደግሞ እንደዛ አይነት ልጅ ናት። ካስቀየምሻት ወይም ከተናደደችብሽ ዝርጥጥ ነው የምታደርግሽ፣ ትናገርሻለች። ያ ጥፋት ኑሯት አይደለም፣ መጥፎ ነገር ስሜቷ ውስጥ ኑሮ አይደለም፣ እንደማስበው ሆነ ማለት ነው። ማንም አልተናገራትም። እኔ ግን ቆይ ምንድን ነው አንቺ ምንድን ነው ችግሩ? ምንድን ነው ችግሩ? ችግሩ ምንድን ነው ማለት የምን ችግር ነው የምታወራ? ምን ችግር አለ? እኔ እነዚህን ልጆች አንዴ ቀጥቼ ያስቀምጣለሁ፣ አንቺ ታቀብጫለሽ። ኧረ በእናትህ ስማኝ። ነው ሰውየው። አንዴ ቁጭ በልና አናግረኝ። እኔ በአንቺ ልጅ በልጆ በእነዚህ ልጆች ጭንቅላቴ ልቀውጥ ምንም አልቀረኝም። አዳምጠኝ አንዴ፣ ቆይ ለእኔ አዳምጠኝ አንዴ። እኔ ላውራ እሺ? አንዴ አዳምጠኝ። ይኸውልህ እኔም ሳውራ አዳምጠኝ። ጥፋተኛው አንተ ነህ። እንዴት በለኝ። እኔ አሁን ለምሳሌ ቆይ አንተ ነህ ጥፋተኛው። እኔ ልጆች ምንም የሚሉትን መስማት አለብን። ቤት አሉኝ ምን ነው ስራቸው? ማሚ አቤል ገብቷል እየጠበቀሽ ነው፣ ላይቡን አቋርጠሽ ጌም አቋርጠሽ ነይ ሲሉኝ እሺ እናንተ ካላችሁ ብዬ ጌሜን አቋርጬ ከነን አውል ጋር የተጫወትኩ ነበር። ጌሙን አቋርጬ መጣሁ። ከነን አውል ጋር የተጫወትኩ ነበር። ጌሙን አቋርጬ መጣሁ። ስመጣ አጅሬ ከሌላ ሰው ጋር እያወራል። ሰው እኮ ይሆን እኮ ሩን እኮ እንወዳታለን እኮ እንዳትናገሯትም እዚህ እያልኩ ነበረ። ግን አንተ እሷ ያሉት ምንድን ነው እና አክብረው ሲሉ ወደ እኔ አልመጣም። ከዛ በኋላ ትቻቸው ወጣል። ውጣ ሌላ አባት ይመጣላቸዋል። መጣ ቀረ። ማነው ጋር? አቤልዬ ጋር አንተ ሽብስ አንቺ ትብስ ቆንጆዬው ልጅ ጋር ተለያያችሁ። እንትን የሚያደርግ ጌም ትጫወቻለሽ? መሚ አቤልን በአካል እንደማውቀው ታውቂያለሽ? የእውነት እንዴት ተጫዋች ነው? ሸበላ ነው ምናምን? ቆንጆዬ ነው በጣም አቤል ከለሩ ሲያምር
አዎ ደስ የሚል ሰው ነው አሉ። አንድ ቀንማ ታገኘኛለህ ስለው አዎ አለኝ። የእውነቱን የውሸቱን እግዚአብሔር አንድ ቀን ብቻ የምትገናኙት ማለት አንድ ቀን እና ታዲያ ያን ቀን እንገናኝ ነው። ቴንኪዩ ያን ቀን እንገናኝና ከዛ በኋላ ከተመቸኝ እንቀጥላለን። ማን እኔ በዘሬም አልቀና እንትናስ ማውራት ስለማልፈልግ ነው። አንዳንድ ነገር ያምራል። ያኛው ጠይሙ ልጅ ኢትዮጵያ ያለው ማነው ስሙ? ወይ ቆፍጣና በጣም የእውነት አቤልም በጣም ነው የምወደው። ላይክ በጣም በሌላ ነገር እንዳትወስዱት ግን እግዚአብሔርን ታናሽ ነው ግን በጣም ነው የምወደው። በቃ በጣም እቺ ጥንጥየዋ ቀይዋ በጣም ነው የምትወደው። ሁለቱም ቀይ ናቸዋ። በጣም ነው የምትወደው። አየው እኮ ይሁን እሱ ግን እኔን ነው ምንም ማድረግ አይቻልም። ውይ ግን ሩ በጣም አላያችሁም እንዴ መኪና ውስጥ ተኝተው አንገቱ እንዲህ እየነካካችለት አላያችሁም? አንገቱ እንደዚህ እየነካካችለት አይኑ ትረገጣለች። ሩማ መረገጥ አለባት ጋይስ። አቤል ጋር እንዲያዘው ትራለ መረገጥ አለባት። አቤል እኔ ነው የሚቀማሽ። ሲሪየስ የሚያምር ልጅ ፍርፍ አረታቱ ታትመሽኛ ሀይና ነው በእንጂ እውነት ነው። ሄና ነው። እስኪ ለው ፎቶ ላኪልኝ። አረታቱ ነው ግን ኦኬ። አንበሳ ነው። እውነትሽን ነው። እኔ ያስበሽ ነው። አያችሁ ጋይስ፣ አያችሁ ከአቤል ጎን ምንድነው የሚታያቸው? አንበሳ ይታያችሁ። ከዚህ በላይ እንግዲህ የእውነት እንትን ምን አለ? ስማ እኔም ላግ እንደዚህ ጋር ጀረት ነው እኔ ነኝ የምነቅ ስለ ደረቱ እንኳን አቋርጥልኝ። እሺ ልፍቀር አቋርጥልሽም ስሞትን ማቋረጥ እኔ በካቤሪ ቆርጦ አረጌ ነው መወስዳት እንጂ ማለት ነው። ለምን አመንኩት? ለምን እኔ እኮ እንዲ ዜ ማመን ችግር አለ። ስሞት እንደው ስሞት ሴቶቹ እዛ በጣም ነው የሚጠሉኝ። እንድሸነፍ ያደርጉኛል። እግዚአብሔር ወይኔ 5,000 ከሰጡት በቃ አለቀልኝ። አንተ ጋር የመጣሁት ገፋ እና ባልሽ ጋር እኮ ነው የመጣሽው። ምን ታካብጃለሽ? አቤል በእናትህ አይደለም። እኔ እኮ እየመከርኳት ነው። ምክር አናትሽ ላይ ቢጫንብሽ ምክሩን የምታደነዝዥ ሴትዮ አሁን እኔ የምታይ ስትመክሬ ነው የሚገርመኝ። ምን ልትመክር? መጀመሪያ አንቺ ማድረግ ያለብሽ ጧፍና ሻማ ይዘሽ ንስሐ ግቢ። በልጅሽ የማልሽበትን ጧፍና ሻማ ይዘሽ ንስሐ ግቢ፣ እግር ላይ ወድቀሽ። እሱ ነው የሚያዋጣሽ። እኔ ደግሞ እውነታውን ይዘሽ ፎቶ አለኝ ምናለ መረጃ ያልሽውን ይዘሽ ከመጣሽ እኔ ማርያምን ይቅርታ ጠይቅሻለሁ። እስኪ አንቺ እና አቤል በዛ ደ በልጅሽ የማልሽ እና አቤል ምናምን መረጃ አለሻ ይዘሽ ነይ፣ እኔ ይቅርታ አደባባይ ጠይቅሻለሁ። ይሄ አምጪ ፊንገርዬ ፍቅሬ ሆዴ ደግሞ ምናለች በጣም ያሳቀችኝ። በደንብ ሸቂ። እኔ እኮ ገንዘቤ ዲባባ ያልኩት አንቺን እኮ አይደለም። በጣም ነው ደግሞ የምትሰሚኝ። በጣም ነው የምትሰሚኝ። አይ ነው አሁንም አልተኛሽም። ኬኳ እያለቀሰች ከጎንሻለች። ኬኳ እያየሽ ነው ከእናትሽ ጋር የኔ ፍቅር፣ የኔ እናት ኬክዬ፣ ኬኳ ግምት እያየሽ ነው ከማዘርጋ። ፊንገርዬ ለኬኳ አሳያት። ኬኳ ወድሻለሁ ፍቅሬ፣ እያያችሁ ነው ከማዘርሽ ጋር እና ኤኒዌይስ እያየሽን ስለሆነ በደንብ ይሁን። ገንዘቤ ዲባባ ያልኩት ወይ ዘንድሮ ገንዘቤ ዲባባ ያልኩትኝ አንቺን አይደለም። የሚሳደቡትን እኔ ተናገርኩትኝ። ገንዘቤ ዲባባ ናችሁ ተከታዮቿ መጥተው ላንቺን ሲሳደቡ ዩቲዩብ ላይ አልቦልካችሁም። ገንዘብ ናችሁ። ዲባባዬ ገንዘቤ ዲባባ ብያቸዋለሁ። አይቦለኩም ማሮቼ። ያንን ያልኩት እና በደንብ ሸቂብኝ። ቤት መኪና ስገዢ እኔ የምልሽ የአንቺ አይነት ምሮ አንቺ የምትከታያቸው ዲያስፖራ የሚባሉ ላቦሮ ናቸው እንዴ? አልገባኝም። ማለት እኔ አሁን አሜሪካን ሀገር መኪና እግር ነው። ማንም ሰው አሜሪካን ሀገር መኪና የሌለው ሰው የለም። ማንም ሰው
እንደው ገንዘብ የለም እንኳን ቢባል በ5,000 እና በ2,000 ተገዝቶ ምን ነው ባለፈው ሸቀልሽ ምናምን ያላችሁኝ የለም እንዴ? በሱ አልገዛም እንዴ? እንደው መኪና ባይኖረኝ እንደው በሱ እንኳን አልገዛም። በዛ በባለፈው የሸቀልኩት ተቆርጬ በታስቢው እንግዲህ በደንብ ነው እኮ የሸቀልኩት። አንድ ቀን የተጫወትኩት አስታውሳችሁ ከማነው ስሟ ጋር ከሀቡዬ ፍቅር ጋር ተቆርጬበት መኪና ሙሉ እኮ መግዛት ይቻል ነበረ። እና አንቺ የምትከታያቸው እንዳለ አሜሪካ ልንሄድ ነበረ እንዲህ ያልወጣለን። ቴንኪ ይበቃቸዋል። አሜሪካ ልንሄድ ነበረ ዲቪ ግን አልወጣልንም የሚባል ሰው ነው እንዴ? ኧረ እባክሽ ኢንፎርሜሽን እንደው አሜሪካ ያለ ሰው እኮ እንደው በፈጣሪ እንደው ያፍርብሻል እኮ እግዚአብሔርን ማለት አሁን የሰው ሀገር ተመጥቶ ቤት ካልገዛሽ ምናምን ለምን መግዛት ከፈለኩኝ ሀገሬ ላይ መጥቼ መግዛት ይችላል። ደግሞ አሜሪካን ሀገር እራሱ መግዛት ካስፈለገኝ ቀላለሁ። ቤት መኪና ቀላለሁ። እንደው ገንዘብ የለኝም ብልሽ ራሱ በክሬዲት መግዛት ይችላለሁ በዜሮ ፔመንት ዳውን። በጣም ነው የምቀናው። እናቴ ዛሬ ብትኖርልኝ ምን ያህል ህይወቴ እንደሚለወጥ ለውጤን ብታይልኝ። ልክ እኮ በቃ ይሄ በዶክተር ምናምን የሆነ ስልጣን ያለች ምናምን እኮ ነው የምትመስለው። እናቴ በህይወት ብትኖርልኝ ብታይ፣ እናትሽ ብትኖር ስትጎረጉሪ ነው የምታየው። እናትሽ ስትቆፍሪ ነው የምታየው። እናትሽ ብትኖር አርቲስት ስታቢ ትዳር ስትበትኝ ነው የምታየው። ትልቅ ስራ ንሰ እናቴ በህይወት ከዛ ይሄ ማህበረሰብ ደግሞ እኔ ነኝ ደራሽ ለወገኔ ከኋላ ክላሲካል ከፍትና ማለት ነው አይዞሽ የኔ እናት አይዞሽ እናትሽን ያቆይልሽ። ስታሳዝ ከኮመንት ደግሞ አሉ አጫፋሪዎች ማለት ነው። ወይኔ እናቷ የለችም የኔ እናት ጠንካራ እናትሽም ሳትኖር ጠንክረሽ እዚህ ደርሰሻል ይላል። ይሄንን የሀበሻ ልብ የምትበሉት ነው የምላችሁ። የሀበሻ ልብ በዚህ ነው የምትበሉት። ከዛ ደግሞ ትመጣላችሁ በጣም አሞኝ ነበረ ስንት ነገር ያደረግኩላት ጓደኛዬ፣ ስንት የሆንኩላት ጓደኛዬ አንዴም መታ ቼክ አላረገችኝም፣ አላየችኝም። አይዞሽ ይላል ይሄ ማህበረሰብ። አይዞሽ እኛ አለንልሽ፣ ተያት እሷን እኛ አለንልሽ። የለም እኮ ድፍት ብትሉ እኮ አይመጣም እኮ በኮመንት እኛ አለንልሽ፣ አይዞሽ፣ አይክፋሽ፣ እኔ እሄድሻለሁልሽ ይልሻል። ከዛ ሀገር ቤት ገባሽ፣ ከዛ በኋላ የሆነ ጎረምሳ ምናምን ተጠቃቀምሽ፣ ገንዘብ አገኘሽ፣ ቱርክም ሄደሽም የሰው ትዳር ስትቀሚ ነው የኖርሽው። ስቶሪ ላይ ፖስተትኩት ልጅ እኮ አለ ያኔ ጎንደሬ ልጅ እንዴት እንዳደረግሽው ታውቂያለሽ። ከዛ በኋላ ነው አፍሽን ዘግተሽ የመጀመሪያ ቀን ስፖስትልሽ ያቆምሽው። ያ ጥለት የለበሰውን የጎንደሬ ልጅ ገንዘቡን ቅርጥፍ አድርገሽ በልተሽ ተጫውተሽበት ትዳር ስትበትኛል እንደምትይ ቱርክ ላይ ማንም ማለት የሚጠቀምሽ ልክ ራስሽን ተለውጠሽ እንደ ጨዋ እኔ አሁን አረብ ሀገር ተለውጠው እንትኔ ነው የሚጮሁ የአሳው እንትኔ እዛ ጋር ላይ ይታያል። ያ ነው የሚጮሁ በጣም ከጮኸ እንትን እለዋለሁ። የአሳው እንትን ነው የሚጮሁ በጣም ይጮሃል። ልዝጋው ማሮቼ ጥንካሬ ከአንቺ ይማራል። ላጥፋው። ኦኬ እሺ። የቲክቶክ ማህበረሰብ በዚህ በኩል ታዩታላችሁ። የዩቲዩብ ማህበረሰብ ግን እንዳታዩት አድርጌ መነሳትን አይታችኋል ወይስ አላያችሁም? አሳየን ይላል። ጉድ እኮ ነው። ምን ዛሬ ግን ምን ሙልል አደረገኝ ካሜራው። አይዶን ነው ኦኬ። አሳየን በኋላ። እሺ በኋላ አሳያችኋል። ቁጥብ አድርጌ በኋላ ነው ማሳያችሁ። አሁንም አላሳያችሁም፣ በኋላ አሳያችኋለሁ። ለማንኛውም እንዴት ናችሁ? ትንሽ አይቼዋለሁ። አሪፍ ነው። ያምራል ወይስ እንዴት ነው? እንዴት ናችሁ ጋይስ? ራሴን ግን አሞኛል። ብዙ የምጨቃጨቅ አይመስለኝ። ራሴን አሞኛል። የራስ ምታት ግን እስኪ አድቤት ምናምን ካለ አድቤት ካለ ወይ ማአቴ ጣልኩትኝ ወደቀ። አይድሌ በቃ ተውት ለጨራሽ ማለት ነው። ሀይ እንዴት ናችሁ? ያበደን ይላል በጌታ ዜድ ጋይስ ዩቲዩብ ላይ ነው ያለሁት። ዜድ
የትኛው ላይ ነው የሆነው? ዩቲዩብ ላይ ነው የሆነው ዋ ወይንስ ቲክቶክ ላይ? ቲክቶክ ላይ ሶኬቶ ዩቲዩብ ላይ ነው የሆነው። ዩቲዩብ ላይ ነው የሆነብኝ። ዋ ቶሎ ጻፍልኝ አንዴ።